ወይ ድማሙዬ የኔ ጀግና የኔ ንጉስ እንደዚህ የምታረግልኝ ከሆነማ ሁለቱም ጠግበው ነበር በደንብ አድርገህ ነው ጠጋባቸው የምታስተነፍስላችሁ አንቺ ቆይ ምንድነው እንደዚህ ያደረገሽ ሳሚ ያስረግዘው አልፈልግሽም ማለሽና ምን አድርጎ ነው የምትይ ሳሚ ደግሞ ስለማይፈልግሽ ነው አንቺ እንደዚህ ይሆነ እኮ ምን ነው ገደባለሽ ለምን ተቃወጠረሽ ለምን ዝም አትይ ቆይ ግን ቤቲ ሌላ ወሬሽን ትተሽ ለምን ስለ ልጅሽ ምን እንደሚወለድ አትነግሪንም እኮ ይኸውልሽ በማይቀለል አትቀልጂ በልጅ አትምጭብኝ ብዬሻለሁ አረባካችሁ እናንተ ሰው ዛሬ እንኳን በሰላም እናውልበት ሳሚን እንደሆነ በዚህ ልትይዥው አትችይ ሲቀጥል ደግሞ አይደለም እሱ ሊያስረግዝሽ ይቅርና አንድ ቀን እንኳን ሚሪንዳ ጋብዞሽ እንኳን አያውቅም እና አባሽ ነው ያልሽው አንቺ ምንድነው ቤቲ ራፊ ምንድነው ያልሽው ቤቲ አለው ገና እገለሻለሁ አንቺ አፈርቢ አንቺ እገለሻለሁ ገና እገለሻለሁ ይጋደሉ ነው አረበሽ ቤቲ ራፊ እገለሻለሁ አንቺ አንቺ ዞር በይ አንቺ አንቺ ነሽ የምታስደፍሪኝ ሳሚ ከኔ አትወስጂው እሱን እናያለን አንቺ ደግሞ ትሽቀመጭ ልትቀመጣሉ አንቺ ልጅ የምታስደፍሪኝ እኔ እገልሻለሁ እረፊ ድጋሚ እንደዚህ አትናገሪኝ ከብዙ ልፋትና ድካም በኋላ የፈለኩትን ነገር አግኝቻለሁ። እዛ ቤት የተሰገሰጉት እነዛ አውሬዎች ጎዳና ላይ ወጥተው ሲበታተኑ የማይበት ጊዜ ላይ ነኝ። መልካም ሰዎች ከታገሱና ከተማመኑ መጨረሻ ላይ አሸናፊ ይሆናሉ። እኔም ተስፋ ባለመቁረጤ ምክንያት የምፈልገው ነገር በእጅ ገብቷል። እድሜ ላቤል። እሱ ከጎኔ ባይሆን ኖሮ ምንም ነገር ማሳካት አልችልም ነበር። እሱን እዛ ቤት ትቶ መምጣት መክዳት ቢሆንብኝም ግን ደግሞ የምፈልገው ነገር አግኝቻለሁ። አሁን የሚቀረኝ እነዛን አውሬዎች ዋጋቸውን መስጠት ነው። እሱን ደግሞ በቅርቡ አደርገዋለሁ። ሁላቸውንም እያንዳንዳቸውን ዋጋቸውን ነው የምሰጣቸው። ሁሉንም። ምንም አይነት ምህረት አይኖረኝም። ምንም አይነት ሁሉንም ነገር አንተ እኮ በሰው ስቃይና ጭንቀት የምትዝናና ሰው ነህ። ፍቅርን እንኳን በማስመሰል ነው የምትኖረው። ሰማኛለህ? ዛሬ ግን ሁሉንም ነገር ሳትነግረኝ አንላቀቃትም። ለምነግርሽ ነገር እኮ አስቀድመሽ ምላሽን ሰጠሽ። ልጁን ስትደበድበው የነበረው ልትነግረኝ ስለምፈልግ አይደለ? ስለዚህ ሁሉንም ነገር ትነግረኛለህ። ሁሉንም ነገር። ቁጭ በል። ሳሚ የኔ ብቻ ነው። ይሄው ሲከፉብኝ ሳሚ እንኳን ከዚህ ቤት እኮ ጠፋ። እኔ ደግሞ አይኑን ሳላይ መዋል አልችልም። ወይኔ ሳሚ እባክህን አንሳው ስልኩን። ወይኔ ሳሚ ወይ ድማሚት ይጨርስህና ቆይ ምን አድርጊ ነው የምትለኝ? እሺ ኧረ ሳሚ አንሳው።
ምን ሳሚ ሳሚዬ፣ እኔ አንበሳ ናፍቀኸኛል። እባክህን አንሳው ሳሚ። ኩኩ እሺ መረጃ ቀባይ እሷ ናት አይደለ? አንሳላት እንጂ ለምን አታነሳላት? ቆይ አሁን ደግሞ እቅዳችሁ ምንድነው? ቤቱን ለመሸጥ ነው ወይስ ተረኛዋ ታጋሽ ቤቲ ናት? ወይስ ደግሞ ሀና ንገረኝ እንጂ ነው ወይስ እነሱንም በፍቅር ካጠመድካቸው በኋላ ቤቱን እንዲሸጡ ልታደርጋቸው ነው? ሳባ እባክሽ በቃሽ። እያንዳንዱ የምትናገሪያቸው ነገሮች ለኔ ቁስል እየሆኑ ነው። እያንዳንዱ የምትናገሪው ቃላት ልቤን እየወጋኝ ነው። እባክሽ ልለምንሽ። ብቻ ይሄ ገበሬ በዛ ባካፋጁ ገሎብኝ እንዳይሆን። ውይ ሳሚ፣ ቆይ ሰው አልፈልግህም እየተባለ እንደዚህ ድርቅ ይላል እንዴ? ምን አይነቱ ነገር ነው ፈጣሪ? አረ ቃላቶቼ ልብህን ሰበሩት እንዴ? በጣም እንጂ። ደግሞ አንተ በቃላት የምትሰበር ሰው ነህ እንዴ? እድሜ ለአንተና ለእህቶቼ። ያው አሁን ሰው ቤት ተጠልጌ እንድኖር አደረጋችሁ። ግን ያንተ ምኑ እንደሚለይ ታውቃለህ? አንተ አሁንም እስካሁን ድረስ እያስመሰልክ ነው ያለው። ጨረስሽ? እስኪ ደግሞ አሁን አስመስል ልስማ። ሳቢ እውነቴን ሁላ ነገር እያደረግሻለሽ አንቺ ነሽ። እነዚህ ቃላቶች ካንቺ አፍ ነው እየወጡ ያሉት። ሳቢ እኔ እኮ ለአንቺ ፍቅር ያልንኩት ነገር እኮ የለም። እኔ በአንቺ ፍቅር እኮ ያላሳለፍኩትም ነገር የለም ሳቢ። የሁላ ነገር እኮ የተፈጠረው ባላሰብኩት ሁኔታ ነው። እኔ አንቺን ቤቴ ስወስድሽ እኮ አንቺን ከክፋት ለመከላከል ነበር። ግን በሰዓቱ ገንዘብ አልነበረኝም። በቃ ተቸገርኩኝ። አውቃለሁ ማየውን ስራ ውስጥ ነበርኩኝ። ግን ሆን ብዬ አንቺን ለመጉዳት አልነበረም ይሄን ነገር ሳደርግ የነበረው። ስራው የመጣልኝ በወቅቱ አንቺ ምንም ማበላበት ነገር በሌለኝ ሰዓት ነበር። በቃ ስራው ቢያስጠላኝም ተቀበልኩኝ። ምክንያቱም አንቺን ስለማፈቅርሽ። ስለማፈቅርሽ አትበል። ሰዎችን የሚያግት ወንበዴ ለገንዘብ ብሎ ሰዎች ላይ ጉዳት የሚያደርስ ሰው በፍጹም ሊያፈቅር የሚችል ልብ ሊኖረው አይችልም። ቆይ ግን ቤቲ ምን አድርጊ ነው የምትይኝ? ምን ሴትዬ በቃ ዛሬ መለፍለፍ አይሰለችሽም አይደለ? ቆይ እኔ ሚስጥርሽን ደብቄ ስላስኩልሽ ነው አይደለ እንደዚህ የምትሆኚው? አንቺ ወሬ ያለብሽ ይጀምራል። ሳሚ እኮ አስረገዘም አላስረገዘም ፍላጎቱ እንደሆነ ተናግሯል። ወይ ኩኩ ምን አለበት የአቤል የሚባለው ሰውዬ ዛሬ ጎሮሮሽን ብሎ ቆልፎ በጣለልኝ ኖሮ አይደል? የቀናማ ብዙ ያወራል እኮ ሳሚዬ። እኔ ጀግና መጥቶ አናቱን አለልኝ እንጂ ሳሚ ይኸው እግዚአብሔር ይልህ በቃ ይቺን ግርደም ይዘህ ሄዳ አንድ ኬክ ጋብዝከት በቃ መኖሪያ ሳጣን ጭንቅላታችን ላይ ወጣች አይደል? ቤቲ አይዞሽ፣ እሺ አይዞሽ፣ እንደዚህማ አትቅኝ። ሳሚ እኮ የመረጠውን መርጧል። ደግሞ እሱ እንደውም ሌላ ነገር አስቦ ነበር። ምን? ያው አብረን እንድንኖር ምናምን። ሳሚ ነው ካንቺ ገረድ ጋር የሚኖረው? መቼስ እኔ እንዳንቺ ቡቱቱ ጨርቅ ጠምጥሜ አይደለም እየዞርኩኝ ያለሁት። ኧረ ምንም አይደለም። ቅድም እኮ አቤል ጭንቅላቷን ሲላት በቃ ማሰብ ሁላ አቃታት። ምንም የምትናገረው ንግግር ሁላ ራሱ እኮ የጅል ነው። ኩኩ ምን ነው ፈዘሽ? ሆኖ አታመጭም እንዴ? ነው ወይስ ሳሚ ናፈቀሽ? ቤቲ ስነ ስርዓት ብታረጊ ነው የሚሻልሽ። እስከ ዛሬ ያደረግሽው ነገር አልበቃ ብሎሽ አሁን ደግሞ ልታናጅኝ የሞከርሽ ነው። እስኪ በቃችሁ፣ እኔ ራሴን አሞኛል። እህትሽ ናት፣ አታሳርቢያትም እንዴ? ሁለታችሁም እረፉ። ቤቤ እናቱ በቃ አትረብሽልኛል። ይኸውልሽ ሳሚ ዝም ብለሽ አትበይ። እሱን ማግኘት ከፈለሽ መውጣት ትችያለሽ። እኛውን የሚያስጨንቀን ስለ ድማሙ ጉዳይ እንጂ ስለ ሳሚ ጉዳይ አይደለም። አንቺ ግን ቆይ ምንድነው ችግርሽ? ሰውየው እኮ ምንም ቀልድ አያውቅም አይደለም። ጥፊው እንኳን እኮ ፊት ያጨማድዳል። በዚህ ሞፈር በጨመደደ እጁ የሳሚን በኬክ ያደጉ ጉንጮች ደግሞ እንዲያበላሽብኝ አልፈልግም። ወይኔ ኩኩ፣ ውይ ድማሙዬ፣ የኔ ጀግና፣ የኔ ንጉስ፣ እንደዚህ የምታረግልኝ ከሆነማ ሁለቱም ጠግበው ነበር። በደንብ አድርገህ ነው ጠጋባቸው የምታስተነፍስላቸው። አንቺ ግን ወይ ምንድነው እንደዚህ ያደረገሽ? ሳሚ አስረግዞ አልፈልግሽም ማለሽና እኛ ምን አድርጉ ነው የምትይኝ? ሳሚ ደግሞ ስለማይፈልግሽ ነው አንቺ እንደዚህ እየሆነ ያለው። ኩኩ ምን ነው ገደብ አለሽ? ለምን ተቃባጠረሽ? ለምን ዝም አትይም? ቆይ ግን ቤቲ ሌላ ወሬሽን ትተሽ ለምን ስለ ልጅሽ መቼ እንደሚወለድ አትነግሪንም? ኩኩ ይኸውልሽ በማይቀለድ አትቀልጂ። በልጅ አትምጭብኝ ብዬሻለሁ። ኧረ እባካችሁ እናንተ ሰዎች ዛሬ እንኳን በሰላም እናዋልበት። ሳሚን እንደሆነ በዚህ ልትይዥው አትችይም። ሲቀጥል ደግሞ አይደለም እሱ ሊያስረግዝሽ ይቅርና አንድ ቀን እንኳን ሚሪንዳ ጋብዞሽ እንኳን አያውቅም።
ምን አባሽ ነው ያልሽው? አንቺ ቤቲ ምንድን ነው? ቤቲ ረፊ ምንድን ነው ያልሽው? ቤቲ እገልሻለሁ ገና እገልሻለሁ። አንቺ አፈርቢ ለቀቂኝ። አንቺ እገልሻለሁ ገና እገልሻለሁ። ሊጋደሉ ነው። ኧረ ቤቲ ረፊ እገልሻለሁ። አንቺ አንቺ ዞር በይ አንቺ ረፊ ቤቲ አንቺ ነሽ የምታስደፍሪኝ። ሳሚ ከእኔ አትወስጂውን፣ እሱን እናያለን። አንቺ ደግሞ ተሸከመች ልጋ እኔ ለጥፋቴ ማሳቢያ እያቀረብኩ ይችላል። ሁሌ የበደለኝነት ስሜት እንደተሰማኝ ልቤ በሚያውቀው ግን አንድም ቀን አንቺን ለመጉዳት ሆን ብዬ አስቤ አላውቅም። ይኸው በፍቅራችን እምልልሽ። ኧረ እባክህ ለዛ ነው ከሀና ጋር ሆነ ስታሳድደኝ ነበር ነው ወይስ ለእኔ ስትል ነው በሌሌ ከቤቲ ጋር ስትደራደሪ ነበር? ንገረኝ እንጂ ንገረኝ። ለእኔ ስትል ነው ወይን ሁሉ ነገር ያደረገው? ሳቢ እኔ አንቺን ከማፍቀር ውጪ አንድም ያደረግኩት ነገር የለም። ያው አንቺ ግን እንደዚህ ነሽ፣ ልታዳምጪኝ እንኳን ፍቃደኛ አይደለሽ። ሳቢ ይኸውላ መከራ ሲደርስብኝ ለአንድ ደቂቃ እንኳን ልታዳምጪኝ ፍቃደኛ አልነበርሽ። አንቺን ለማግኘት ያልሞከርኩት ያልዋጣትኩት ነገር እኮ የለም። እንዴ ሁሉንም ነገር እያወቅኩኝ እንዳላወቅኩ እኮ ነበር ስሆንልሽ የነበረው። አንተ በጣልከኝ፣ እህቶቼ ደግሞ ለነፍስ በሚፈልጉኝ ሰዓት ከፈጣሪ ቀጥሎ መሸሸጊያና መጠለያ የሰጠኝን አቤልን እንኳን ልደበድበው ስትፈልገው ነበረ። ንገረኝ፣ ይህን ሁላ ነገር ያደረግከው ለእኔ ስትል ነው ወይስ ልትገለኝ ስታሳድደኝ የነበረውም ለእኔ ስትል ነው? ሳባ ይበቃሽ። አይበቃኝም። ሳባ በቃሽ። ከዚህ በላይ ልቤ ልታደማ አይገባም። ይበቃሽ። ይበቃኛል። የበፊቷ ሞኟ ሳባ ነው እንዲህ የሚመስልህ? በጣም ተሳስተዋል። አንተም ሆንክ እህቶቼ ብትፈሩኝ ነው የሚሻላችሁ። ስታሳድዱኝ የነበራችሁት በሙሉ አሁን የመሳደጃ ሰዓታችሁ ነው፣ ሁላችሁም ብትሆኑ። ሳቢ ቆይ ምንድን ነው የምትፈልጊው? ምንድን ነው ፍላጎትሽ? ካልሞትኩ አታምኚም ነው? እንደዛ ነው? ይኸው ግደኝሽ፣ ይኸው ግደኝ፣ ይለይልሽ። ቆይ ምንድን ነው የምትሉት? አታያትም እንዴ ምን እንደምትል? ዝም በይ አንቺ። እኔ በእናንተ ምክንያት ቤቱን ትቼ ልውጣ እንዴ? በቃ እኔ እንደውም እዚህ ቤት መቆየት አልፈልግም። ጥቂላችሁ ነው የምፈልገው። እዚህ ቤት መቆየት አልፈልግም። በቃ ኩኩ ቆይ ለምን አትረጋጊም? በአንቺ የተነሳ እኮ የቤት በየቀኑ እየታመሰ ነው። መሄድ ከሆነ የምትፈልጊው በቃ ሂጂ። ከዚህ በላይ ማንም ሳይጨቀጭቀሽም። እኛ ለራስሽ ህይወትሽ እንዳበጠብጪ ብለን ነው። በኋላ እዛ ሄደሽ ሳሚ አልፈልግም ቢልሽ ልብሽ ቢሰበር በእኛው ነው ጦስ። ኧረ ውይ በጣም አዘንሽልኝ። እኔ የሚያዝልልኝ ሰው አልፈልግም። ደግሞ እሱ አብረን ብናየው አይሻልም? አና ኧረ ኩኩ ምን ነው እዛ የምትበይው ሽሮ ልብሽ ሊወጡ ተንተከተከብሽ። በጣም ተጨማለቅሽ። መውጣት ከፈለግሽ ውጪ። እኛ ይሽም ማየት አንፈልግም። እንደውም አሁን ውጪ ከፈለግሽ። ቆይ ምን ነው እናንተ እንደዚህ ተቃጠላችሁ? ሳሚ እንደሆነ ያፈቅረኛል፣ እኔማ አፈቅረዋለሁ። ደግሞ ሰርጋችንን ደግሰን ነው የምንጠራችሁ። ምን የሰማሁት እውነት ነው? አፈቅረዋለሁ ስትይ ነው የሰማሁት? ወይኔ ድማሙ! ከብቶቹስ ጋጣውስ እንዲሁ ነው የሚያድረው? ወይኔ ድማሙ! እሺ ምን ይዤ ነው ሀገር የምመለሰው? ወይኔ ድማሙ! ወይኔ ጉዴ! ኧረ ኩሪ እንደዚህ ጉድ አትስሪ! ኧረ ተይ አንቺ ድማሙ! እኔ ከተማ ሰው ሆኛለሁ። እዛ ካንተ ጋር ኩራዝ ምናምን እያልኩኝ መኖር አልፈልግም። እኔ ከተማ ሰው አግብቼ መኖር ነው የምፈልገው። ደግሞ ቤቲ ናት አይደለ እንደዛ አበባ ሲያምትልክህ? አይውልህ አርፎ ወደ ሀገር ብትገባ ነው የሚሻለው። እሺ እኔ አልፈልግህም። ወይኔ ኩኩ እንደ ወይ አንቺ ግን ጥጋብሽ በጣም ጥጋበኛ ነሽ። ምን አለ ጥጋብሽን በልክ ብታረጊ። ወይኔ ድማሙ! ወይኔ ተቀበል። አይዞህ በቃ ተረጋጋ። ሁሉም ነገር ይስተካከላል። እሺ ምን ተረጋጋሁት አንቺ? እኔ እኮ ያለ እሷ መኖር አልችልም። አንተ ወለደን እንደ ቀልጠፍ በል ና አይ ልጅ ተይኝ ጣና እስኪ ናና ተይኝ ና ተይኝ ና ና ችግር ተይኝ የለም ተይኝ። ና ተነስ ና ጉዶኛለሁ ጉዶኛለሁ። ወይኔ ወይኔ ድማሙ! ቆይ ድማሙ ምን ሆነክ ነው? ቆይ አንተ ወንድ አይደለህ እንዴ? ለምንድን እንደዚህ የምትልፈሰፈሰው? ጠንከር በል እንጂ እንዴ! ይኸውልህ ስማኝ፣ አዳምጠኝ። አንተ እዛ ገጠር ስንቷን ሴት እንደዛ እንዳላማለልክ አሁን ለዚች ማትረባ እንደዚህ ትሆናለህ?
አንቺ እኮ የሆነው ነገር ስላልገባሽ ነው። እኔ ለሷ ብዬ ስንትና ስንት በሬ ገዝቼ ስንትና ስንት መሬት አዘጋጅቼ እኮ እየጠበቅኳት ነው እና እሷ ዛሬ እንዴት እንደዚህ ትለኛለች? ይገባኛል እኮ ይገባኛል። አንተ እኔን ማስረዳት እኮ አይጠበቅብህም። ግን በቃ አለለ ጠንከር በል፣ የመጣው ይምጣ እንዴ። ጠንከር በል አንተ፣ ቆፍጠን በል እና ደግሞ ኩራባት። እንደውም አውቀ ምን እናደርጋለን መሰለክ? አሁን እሷ እንደማትፈልጋት ታስመስልና ማለት ነው። እዛ እኔ እንደምትወደኝ ታስመስላለህ። ኧረ በስመ አብ! አንቺ እኮ እንዴ ነፍሰ ጡር እኮ ነሽ። ኡፍ! አንተ ደግሞ ምንድን ነው ያልተባልከው የምትቀባጠረው? ዝም ብለህ ይኸውልህ፣ አዳምጠኝ። ሴት ልጅ የሚኮራባትን ወንድ ነው የምትወደው። ይኸውልህ አንተ ከኮራህበት እመነኝ እግር ስር ነው የምትወድቀው፣ እግር ስር ነው የምትወድቀው። ይኸውልህ ለዛ ምን ታደርጋለህ መሰለህ? እኔ እናንተ በቃ የውሸት ማለት ነው ፍቅረኛ ማቾች እንደሆነ እናስመስላለን። ኧረ ይሄ ነገር እንዴት ይሆናል? አንተ ዝም በል። ይኸውልህ እኔ ማደርጎን አውቃለሁ። እናስቀናትና ማለት ነው ከዛ መልሳ እግር ስር ወድቃ እንድትጠይቅ እናደርጋለን። ና እንደውም ማሳይ ነገር አለ። አታስመስል። አንድም ቀን ወደኸኝ አታውቅም። ይህን ሁሉ ነገር ስታደርግ የነበረው ቤቱን ለማግኘት ነው። እሱን ስጨርስና ሲነቃብህ ደግሞ እህቶቼን ወደ ማጫረስ ገባ። አሁን ልሙትልሽ ስላልከኝ ልብ የሚደነግጥ ይመስላል? ራስህን አታታል። አንተ ለእኔ ምንም ነህ። እሺ ሳባ፣ እኔ በደንብ እየተረዳሁሽ፣ አንቺ ግን እኔ እንኳን ለማዳመጥ ፈቃደኛ አይደለሽ። በጣም ሰማሁ እኮ። አሁንም ቢሆን ያልነገርከኝ ወይም ደግሞ ልትናገር የምፈልገው ነገር ካለ ልሰማ በጣም ፈቃደኛ ነኝ። ልትሰሚ ሳይሆን ልታዳምጪኝ ፈቃደኛ ስትሆኚ ደውይልኝ። እሺ? ማታለል ሲያቅትህ በጣም ጨነቀህ አይደለ? አሁን የድሮዋ ሳባ ስላለው በጣም ተጨነቅህ አይደለ? ትሰማኛለህ? ዛሬ ግን እስከ መጨረሻው ሁሉንም ነገር ነግራኝ እንድትሄድ ነው የምፈልገው። ሳባ ተይኝ፣ አሳልፊኝና ልሂድበት። አልተውህም። ሁሉንም ነገር ትነግረኛለህ። ለምን አትይኝም? አንቺን ማስቀየም አልፈልግም። ቼክ እንዳታደርጋት ነግሬሃለሁ። ምንም እንዳታያት ዞር ብለህ ምናምን ነገር ዝም ብለን እየሳቀን ማስመሰል። እሺ በል ሳቅ፣ አሁን ሳቅ አይደለ? አዎ። እና እንደዛ ነው እልሃለሁ። ወይ ጉድ እኮ ነው። ጀማ አንድ ጊዜ ላናግረህ። እሺ ኮራ በልባት እንጂ የት ነው የምትሄዱ? ቁጭ። አይ አልመጣም። ውጪ እጠብቅሃለሁ። ቤቲ እኔ ልሂድ እንጂ። እንዴ አንተ ቆይ ያመሃል እንዴ? ቆይ ምን አይነቱ ሰውዬ ነው ይሄ? ለምንድን ነው ቆፍጠን ጀነን የማትለው እንዴ? ለዚህ ነው ያናቀች በጠራች ቁጥር 10 ጊዜ እየሄድክላት እንዴ? ቆፍጠን በል እና ታዲያ አሁን ልቅር? ሂድ። አይ አሁን አንተ ነህ ኩኩባል። ምን አይነቱ ገጀራ ነው በፈጣሪ። አንተንማ ከኩኩ ውጭ ማንም ሰው ነው የማያገባክ። ለነገሩ ገጀራ ለገጀራ አይደለም የሚባለው። አይ ደግሞ ከሱም ብሶ አልመጣም ይለኛል እንዴ? አንድ ነገር ልነግርህ ነበር የፈለግኩ። ምን ውዴ? ውዴ አትበለኝ። እኔ አንተ ውድ አይደለሁም ደማሙ። እባክህን ጊዜን በከንቱ አታጥፋ። እኔ አንተ ልሆን አልችልም። በቃ ተወኝ ደማሙ። በፈጠረ ለምን ደማሙ፣ እኔን ተወኝ። ደግሞ ከቤቲ ጋር ማበረህ አይጠቅምህም። ቤቲን ስታቃት ነው የሚገባ። አንተ በጣም መልካም ሰው ነው ደማሙ። እባክህን በፈጠረህ እኔን ተወኝ። አንተ በጣም መልካም ሰው ነህ፣ ግን አሁን ላይ እኔ ለአንተ ምንም አይነት ስሜት የለኝም። ስለዚህ እባክህን ተወኝ። ኧረ ታስቢበት። አንቺ እኮ የልጅነቴ ነሽ ለኔ። በቃ ከተማ ስትገቢ ያሁላ ያሳለፍነው ነገር ረሳሹ ማለት ነው? ነገ የባስ ትኬት ቆርጥልሃለሁ። አብረን አውቶቡስ ተራ እንሄዳለን። እሺ? ምን አድርገህ ነው የምትይኝ? ቆይ ምን ነው የምፈልግሽ ከዚህ በላይ? ይኸውልሽ ሳባ፣ አንድ ነገር ልንገርሽ። አንቺን የተረዳሁሽ ይመስለኛል። ለአንቺ በጣም ብዙ ነገር ሞክሬያለሁ፣ ግን አንቺን ልትረጂኝ ፈቃደኛ አይደለሽም። ሳቢ፣ እኔ እስከ ህይወቴ ፍጻሜ ድረስ በጣም ነው ማፈቅርሽ። በጣም አፈቅርሻለሁ።
ግን ምን ዋጋ አለው? ይሄ ብቻውን ለአንቺ በቂ እየሆነልሽ አይደለም። ከዚህ በላይ ምንም ነገር ላደርግ አልችልም። በቃ አንቺ የፈለግሽውን ሰው መምረጥ ትችላለሽ። አንድ ነገር ግን ልንገርሽ፣ አንድም ቀን አንቺን ለመጉዳት አንድም ነገር አድርጌ እንደማላውቅ። ምናልባት ከዚህ በኋላ እድሉን ላላገኝ እችላለሁ። ብቻ አንድ ነገር ግን ልንገርሽ ሳቢ፣ በጣም አፍቅርሽ። በጣም ነው ማፍቅርሽ። አበበ፣ ከዚህ በላይ ልጫንሽ አልኩኝ። የፈለግሽው ነው። ከዚህ በኋላ ልጫንሽ። አንድ ነገር ግን አስረግጬ ከዚህ በኋላ እሱን መርጠሽ ከሄድሽ እመኚኝ፣ በፍቅራችን እንመልሳለን። ዳግም ወደ ቤትሽ ተመልሻለሁ።